ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እዚህ የተገኛችሁ ታዳሚዎቻችን ዳኞቻችን በግራና በቀኝ ያላችሁ ተወዳዳሪዎቻችን እንዲሁም ደግሞ ከተለያዩ ተቋማት የመጣችሁ እንግዶቻችን እንኳን ደህና መጣችሁ ልንላችሁ እንወዳለን። ይህ ሀበጋር የተማሪዎች ጥያቄና መልስ ውድድር ነው። ይህ ውድድር እንግዲህ ተማሪዎች ጥያቄና መልስ ውድድር በህገ መንግስት በሰብአዊ መብት ድንጋጌዎች በምርጫና ዲሞክራሲያዊ መርሆች በታሪክ እና ስነ ጽሁፍ የተማሪዎችን እንዲሁም አጠቃላይ የማህበረሰቡን ግንዛቤ ለማስፋት እንግዲህ ታስቦ የተዘጋጀ ፕሮግራም ነው። ይህም ፕሮግራም አዘጋጅቶ ወደ እናንተ የሚያቀርብላችሁ ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ጋር በጋራ በመሆን ነው። ዘወትር ቅዳሜ ከ11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ የሚተላለፍ ፕሮግራም ነው። እስከ ፕሮግራማችን ፍጻሜ እንግዲህ አብራችሁ እንድትቆዩ ግብዣችን ነው። እንግዲህ ያው የዚህን ዙር ፕሮግራም የምንጀምረው ግራቀኙ ራሳቸውን ለአድማጭ ተመልካቾቻችን በማስተዋወቅ ነው። በእኔ በስተግራ በኩል ያላችሁት ቡድን 1 እያልኩኝ እቀጥላለሁ። በስተቀኝ ያላችሁትን ቡድን 2 እያልኩኝ እቀጥላለሁ። ቡድን አንዶች እባካችሁ ራሳችሁን ለአድማጭ ተመልካቾቻችን አስተዋውቁልን። አመሰግናለሁ። ጸዳ ጌታቸው እባላለሁ። አድማስ ዩኒቨርሲቲ ቢሾፍቱ ካምፓስ አካውንቲንግ ኤንድ ፋይናንስ ትምህርት ክፍል 4ኛ ዓመት። እሺ። መዓዛ ዘለቀ እባላለሁ። 2ኛ ዓመት በአዲስ አበባ ዩኒቨርሲቲ የህግ ተማሪ። እባካችሁ ሞራል ስጡልን። እሺ፣ ቡድን 2ቶች ራሳችሁን አስተዋውቁልን። ስሜ አብነት ማስረሻ ይባላለሁ። ከአድማስ ዩኒቨርሲቲ መስቀል ካምፓስ አካውንቲንግ ኤንድ ፋይናንስ ዲፓርትመንት 4ኛ ዓመት ተማሪ። እሺ። ረዴት ወርቁ የአዲስ አበባ ዩኒቨርሲቲ 2ኛ ዓመት የህግ ተማሪ። እሺ፣ እጅግ አድርገን እናመሰግናለን። እባካችሁ ሞራል ስጡልን። ደንብ ይኖረዋል። 4 ዙሮች አሉት። ከ4 ዙር የመጀመሪያውን ዙር ነው የምንጀምረው። የመጀመሪያው ዙር ጥያቄዎች ደረቅ ጥያቄ ነው ወደ እናንተ የሚቀርበው። ይህ ዙር ለእያንዳንዱ 6 ጥያቄ ይቀርባል። ለቡድን 1ም ለቡድን 2ም 6 ጥያቄዎች የሚደርሳችሁ ይሆናል። ይህንን ጥያቄ በ30 ሰከንድ ውስጥ መመለስ ይጠበቅባችኋል። እያንዳንዱ ጥያቄ እንግዲህ 10 ነጥብ የሚያስገኝ ይሆናል ማለት ነው። እንዲሁም ደግሞ የብር ሽልማቱ 400 ብር የሽልማት አለው። ይሄኛውን እንግዲህ አንደኛው ቡድን ሳይመልስ ከቀረ ወደ ሌላኛው ቡድን የሚሸጋገር ነው የሚሆነው። በዛ ሰዓት ደግሞ ነጥቡ ይቀንሳል። ነጥቡ 5 ነው የሚሆነው። በ15 ሰከንድ ውስጥም መመለስ ይጠበቅባችኋል። ጥያቄው ተነቦ ሳያልቅ መመለስ አይቻልም። የብር መጠኑም ድጋሚ ሲመለስ 200 ብር ነው የሚሆነው። ጥያቄ ያለ መመለስ ግን ነጥብ አያስቀንስባችሁም። እኔ አንብቤ ሳልጨርስ መመለስ አትችሉም ማለት ነው። መልሱ መስጠት አትችሉም። ግልጽ ነው? እነ መዓዛ እነ ረድኤት ግልጽ ነው። እሺ፣ ስለዚህ ከቡድን 1 ነው ጥያቄውን የምንጀምረው። ጥያቄ ቁጥር 1 የመጀመሪያ ዙር ጥያቄ ቁጥር 1 እነ መዓዛና ጸዳ። እሺ፣ ውሳኔ በተሰጠበት የፍርድ ቤት ጉዳይ በክርክር የተሸነፈ አካል የበላይ ፍርድ ቤት ጉዳዩን እንደገና እንዲያይለት የሚጠየቅበት የህግ ስርዓት ምን ይባላል? ይግባኝ። እነ መዓዛ እና ጸዳ እንግዲህ ይግባኝ ብለዋል። በትክክል መልሰውታል። እባካችሁ ሞራል ስጡልኝ። ይግባኝ ይባላል። ከታችኛው ፍርድ ቤት እስከ ላይ ድረስ የሚሄደው ማለት ነው አይደለ? እሺ፣ ቀጥታ የምመጣው ወደ እነ ረድኤትና ወደ እነ አብነት ነው። ጥያቄ ቁጥር 2 ነው። እነ ረድኤትና አብነት ዝግጁ ናቸው አይደለ? እሺ፣ ጥያቄ ቁጥር 2 የፍትህ አካላት የዳኝነት ተግባራቸውን በነጻነት ሊያከናውኑ ይገባል የሚለው መርህ ነጻነቱ ከማን ነው? መወያየት መካከር ትችላላችሁ። ከውጭ አካላት። ከምን አካላት? ከውጭ አካላት። ከውጭ አካላት ስንል መልሱን እንግዲህ በትክክል አልመለሱትም። ከውጭ አካላት ነው ያሉት። ጥያቄውን ቀጥታ ወደ እነ መዓዛና ጸዳ አሻግራለሁ። ሞክሩ። ሰከንዳችሁ እየቆጠረ ነው። ከማንኛውም የሆነ የመንግስት አካል ኢንተርፈረንስ ነፃ ሊሆን ይገባል። እሺ፣ ከማንኛውም የመንግስት አካል ነፃ ሊሆን ይገባል ነው ያሉት። ግማሽ ነጥብ ታገኛላችሁ። እንግዲህ የፍትህ አካላት የዳኝነት ተግባራቸውን በነጻነት ሊያከናውኑ ይገባል የሚለው መርህ ነጻነቱ ከማን ነው የሚል ነው። ከህግ አውጪውና ከህግ አስፈጻሚው ወይም
ከማህበረሰቡ ወይም ከየትኛውም አይነት ተጽዕኖ ሊፈጥሩ ከሚችሉ ተቋማትና ግለሰቦች ነፃ ሊሆን ይገባል ማለት ነው። እሺ ቀጥታ የምናልፈው ወደ ጥያቄ ቁጥር 3 ነው። እነ መዓዛና ጸዳ ናችሁ። የኢትዮጵያ ብሔራዊ መዝሙር ስያሜ ማን ይባላል? ምርጫ አለው። ሀ የዜግነት ክብር፣ ለኢትዮጵያ ኢትዮጵያ ኢትዮጵያ ቅደሚ፣ ሐመሮሃ ወደፊት ገስግሺ፣ ውድናት ኢትዮጵያ፣ መ ኢትዮጵያ ሆይ ደስ ይበልሽ። ሀሌታዋ የዜግነት ክብር የዜግነት ክብር በማለት ጠቅሰዋል። እንግዲህ በትክክል አልመለሱትም። ቀጥታ ጥያቄውን ወደ እነ ረድኤትና አብነት አሻግራለሁ። ሞክሩ። የኢትዮጵያ ብሔራዊ መዝሙር ስያሜ ለኢትዮጵያ ኢትዮጵያ ኢትዮጵያ ቅደሚ። መልሱ በትክክል አልተመለሰም። የኢትዮጵያ ብሔራዊ መዝሙር ስያሜው ማን ይባላል ነበረ? ወደፊት ገስግሺ ውድናት ኢትዮጵያ ነው። ኢትዮጵያ 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 በማለት ነበር የተመለሰው። ይሄ እንግዲህ የደርግ ዘመነ መንግስት ብሔራዊ መዝሙር መጠሪያ ነው። ኢትዮጵያ ሆይ ደስ ይበልሽ የሚለው ደግሞ ከምርጫችሁ ውስጥ ያለው የሚለው በቀዳማዊ ኃይለ ሥላሴ ንግስና ዘመን የነበረ ብሔራዊ መዝሙር መጠሪያ ነው። ቀጥታ የምናልፈው ወደ እነ ረድኤትና አብነት ወደ እናንተ እመጣለሁኝ። ጥያቄ ቁጥር 4 አሁን በስራ ላይ ያለውን ብሔራዊ መዝሙር ወደፊት ገስግሺ ውድናት ኢትዮጵያ ሙዚቃ ያቀናበረው ሰው ማን ይባላል? ምርጫ አለው። ሀ ሙላቱ አስታጥቄ፣ ለ ሰለሞን ሉሉ፣ ሐመሮሃ ግርማ ይፍራሸዋ፣ መ ኤልያስ መልካ። እሺ ሰዓታችሁ ኤልያስ መልካ ኤልያስ መልካ ብለዋል። በትክክል መልሱን አልመለሱትም። ጥያቄውን ቀጥታ ወደ እነ መዓዛና ጸዳ አሻግራለሁ። መልሱ ለሰለሞን ሉሉ ለሰለሞን ሉሉ በማለት ጸዳ መልሰውታል። ለጸዳ በትክክል ተመልሷል። እሺ ጥያቄ ቁጥር 5 እነ መዓዛና ጸዳ በህገ መንግስቱ አንቀጽ 46 ንዑስ ቁጥር 2 መሰረት የፌዴራል ክልሎች አወቃቀር ምንን መሰረት አድርጎ ይከናወናል? ምርጫ የለውም። የህዝብ አሰፋፈርን እንዲሁም ደግሞ የህዝቡን የሆነ ምርጫ ተከትሎ ከዛ በተጨማሪ ደግሞ ሰዓታቸው አልቋል። መዓዛና ጸዳ ግማሽ ነጥብ ያገኛሉ። አሰፋፈርና ፍቃድ ብሏል። እባካችሁ ሞራል ሰጧቸው። እንግዲህ በህገ መንግስቱ አንቀጽ 46 ንዑስ ቁጥር 2 መሰረት የፌዴራል ክልሎች አወቃቀር ምንም መሰረት አድርገው ነው ክልሎች የሚዋቀሩት? ምንም መሰረት አድርገው ነው ዋናው ጥያቄ። የህዝብ አሰፋፈር፣ ቋንቋ፣ ማንነትና ፍቃድ ሁለቱም ብቻ መልሰዋል ማለት ነው እነ ጸጋ። ቀጥታ የምንሸጋገረው ወደ ቡድን 2 ነው። እነ ረድኤትና አብነት ዝግጁ ናችሁ? እነ ረድኤት እሺ። ጥያቄ ቁጥር 6 በኢፌዴሪ ህገ መንግስት ራስን በራስ የማስተዳደር መገለጫዎች ከሆኑት ውስጥ ሁለቱን ጥቀስ። ሁለቱን ጥቀስ ነው የሚለው። እሺ እንግዲህ ሰዓታችሁ አልቋል። ጥያቄውን የማሻገረው ወደ እነ መዓዛና ጸዳ ነው። ክልሎች የየራሳቸውን የሆነ የአስተዳደር ስርዓት ያቋቁማሉ። እንዲሁም ደግሞ እያንዳንዱ የሆነ ማህበረሰብ በራሱ የሆነ ቋንቋ፣ ባህልም የመጠቀም የሆነ መብት አለው። ያንን ማሳደግ ይችላል። መልሱን እንግዲህ በትክክል መልሰውታል። ሁለት ብቻ ስለተባሉ በትክክል ተመልሷል።
በኢፌዴሪ ህገ መንግስት ራስን በራስ የማስተዳደር መገለጫዎች ከሆኑት ውስጥ ሁለቱን ጥቀስ ነበር የተባለው። ማንኛውም የኢትዮጵያ ብሔር ብሔረሰቦች ህዝብ የራስን እድል በራስ የመወሰን እስከ መገንጠል መብት አለው። አንቀጽ 39 በህገ መንግስቱ ንዑስ ቁጥር 1 ላይ በግልጽ ተመልክቷል። ብሔር ብሔረሰቦችና ህዝቦች የራሳቸውን ክልል የማቋቋም መብት አላቸው። አንቀጽ 46 እንዲሁም ደግሞ 47 ላይ በግልጽ ተመልክቷል። ይሄም በህገ መንግስታችን ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ ቋንቋው የመናገር የመጻፍ ቋንቋውን የማሳደግ እና ባህሉን የማዳበር ታሪኩንም ደግሞ የመንከባከብ መብት አለው። ይሄም እንግዲህ እንዲሁ በአንቀጽ 39 ንዑስ ቁጥር 2 እና 3 ላይ በግልጽ ተመልክቷል ማለት ነው። ወደ ጥያቄ ቁጥር 7 ነው የምንሄደው። እሺ ቡድን አንዶች ጥያቄ ቁጥር 7 አካለ መጠን ያልደረሰ ልጅ ከሞግዚት አስተዳደር ነፃ መውጣት ይችላል፣ እውነት ወይም ሐሰት በል። መልሱ ሐሰት። መልሱ ሐሰት ነው ያሉት በትክክል አልተመለሰም። መልሱ እውነት ነው። በተሻሻለው የቤተሰብ ህግ አዋጅ ቁጥር 213/92 አንቀጽ 312 መሰረት አካለ መጠን ያልደረሰ ልጅ 14 ዓመት ሲሞላው በራሱ ወይም በሞግዚቱ ወይም ያገባኛል በሚል በሌላ ሰው አማካኝነት ከሞግዚት አስተዳዳሪው ነፃ እንዲወጣ ለፍርድ ቤት ጥያቄ ሊያቀርብና ሊወሰን ይችላል። በፍርድ ቤት ጥያቄ ሊወሰን ይችላል። ስንት ዓመት? 14 ዓመት። ጥያቄ ቁጥር 8 በፌዴራል የቤተሰብ ህግ 18 ዓመት ያልሞላው ወንድ ወይም ሴት ጋብቻ ሊፈጽም አይችልም፣ እውነት ወይም ሐሰት? ሐሰት። ሐሰት ብለዋል። በትክክል ተመልሷል። እባካችሁ ሞራል ያስፈልጋቸዋል። ምክንያቱ ምንድነው? በተሻሻለው የቤተሰብ ህግ አዋጅ ቁጥር 213/92 አንቀጽ 7 ንዑስ ቁጥር 2 መሰረት ከባድ ምክንያት ሲያጋጥም ተጋቢዎች ወይም ከተጋቢዎቹ የአንዳቸው ወላጆች ወይም አሳዳሪ በሚያቀርቡት ጥያቄ የፍትህ ሚኒስቴር ከመደበኛው ጋብቻ እድሜ 2 ዓመት መቀነስ እንግዲህ ጋብቻውን እንዲፈቅድ ይችላል። ጥያቄ ቁጥር 9 ነው የምንሄደው። ወደ እነ መዓዛና ጸዳ ነው የምንሄደው። ዝግጁ ናችሁ? እሺ። ጥያቄ ቁጥር 9 አንዲት ሴት ፖሊስ ጣቢያ ቀርባ ባለቤቴ አስገድዶ ደፍሮኛል፣ በወንጀል ይከሰስልኝ ብላ አመለከተች። ፖሊስ ድርጊቱ ወንጀል አይደለም፣ ምርመራም ሊደረግበት አይችልም ብሎ አሰናበታት። በእናንተ እይታ የፖሊስ ውሳኔ ህጋዊ ነው ወይስ ህጋዊ አይደለም? ለምን? ምክንያቱንም ህጋዊ ነው የሚሆነው። ምክንያቱም በኢትዮጵያ ህግ መሰረት ጋብቻ ውስጥ ላይ መደፈር የለም። በስፔሻሊ በሴቶች ሲሆን ጋብቻ ውስጥ መደፈር የለም። ኖርማል ሴክሹዋል ኢንተርኮርስ ሁሌም መቀጠል አለበት ብሎ ነው የሚያስቀምጠው። እሺ በትክክል መልሰውታል። እባካችሁ ሞራል። ምክንያቱም በወንጀል ህጉ አንቀጽ 564 ስር በትዳር ውስጥ መደፈር ወይም ሜሪታል ሬፕን አሁን በግልጽ መዓዛ እንዳብራራችሁ ወንጀል ሆኖ አልተቀመጠም ማለት ነው። 10ኛ ጥያቄ ላይ ነን ያለነው። ረድኤትና አብነት ዝግጁ ናችሁ? እሺ። አንድ አሰሪ ነፍሰ ጡር የሆነች ሰራተኛን ምርጫ አለው። ተጨማሪ ክፍያ በመክፈል የትርፍ ሰዓት ስራ ማሰራት ይችላል። ለጤናዋ እስከፈቀደ ድረስ በማንኛውም መደበኛ የስራ ሰዓት ስራ ሊያሰራት ይችላል። ሀመሮሃ የትርፍ ሰዓት ስራ እንደ ማንኛውም ሰራተኛ ማሰራት ይችላል። የትርፍ ሰዓት ስራ ማሰራት አይቻልም። ጤናዋ እስከፈቀደ ድረስ በማንኛውም መደበኛ የስራ ሰዓት ስራ ሊያሰራት ይችላል ነው አሰሪው ያላችሁት። በትክክል አልመለሳችሁትም። ሩሉም ስለሚል እድሉን ሰጣችኋለሁ። እነ መዓዛና ጸዳ መልሱ የትርፍ ሰዓት ስራ ማሰራት አይችልም። በትክክል መልሰውታል። እባካችሁ ሞራል ስጡልን። አንድ አሰሪ እንግዲህ ነፍሰ ጡር የሆነችን ሴት የትርፍ ሰዓት ስራ ማሰራት አይችልም ማለት ነው። 4 ነጥብ አድርጎ ህጉ አስቀምጦታል። የአሰሪና ሰራተኛ አዋጅ ቁጥር 1156 ንዑስ ቁጥር 2019 አንቀጽ 87 መሰረት ነፍሰ ጡር የሆነች ሰራተኛን የትርፍ ሰዓት ማሰራት የተከለከለ ነው ብሎ ክሊርሊ ተቀምጧል ማለት ነው። ጥያቄ ቁጥር 11 እነ መዓዛና ጸዳ የአካል ጉዳተኞች የስራ ስምሪት በአሰሪው ተመጣጣኝ ማመቻቸት ወይም ሪዝነብል አኮሞዴሽን የምንለው እንዲደረግበት የሚጠይቀው የህግ ማዕቀፍ ዓላማው ምንድነው ነው? ምርጫ አለው። ሀ የአካል ጉዳተኞች
ከሌሎች ይልቅ ቅድሚያ እንዲያገኙ የአካል ጉዳተኞች በደሞዝ ክፍያ ላይ ማካካሻ እንዲደረግላቸው ሐመሮሃ የአካል ጉዳተኞች እኩል ተሳትፎ እንዲኖራቸው አሰሪው የስራ አካባቢውን ወይም ፖሊሲዎችን እንዲያሻሽል ልዩ ፍላጎት ቢኖርም አሰሪው ሁሉንም ሰራተኞች በእኩል እንዲያይ ይላል። መልሱ ሐመርሃ የአካል ጉዳተኞች እኩል ተሳትፎ እንዲኖራቸው አሰሪው የስራ አካባቢውን በትክክል መልሰውታል። እባካችሁ ሞራል ስጣቸው። የህግ ማቀፉ ዓላማው ምንድነው ነው? በትክክል እንደተመለሰው የአካል ጉዳተኞችን እኩል ተሳትፎ እንዲኖራቸው አሰሪው የስራ አካባቢን ወይም ፖሊሲዎችን እንዲያሻሽል በትክክል ተመልሷል። በአካል ጉዳተኞች የስራ ስምሪት መብት አዋጅ ቁጥር 568 ዝባር 2000 መሰረት ተመጣጣኝ ማመቻቸት ማለት የአካል ጉዳተኛ ሰራተኛን የስራ ሁኔታ ለማመቻቸት ሲባል በመስሪያ መሳሪያዎች፣ በስራ ይዘት መዘርዝር፣ በስራ ሰዓት፣ በስራ አደረጃጀትና የስራ አካባቢ ላይ የሚደረግ ለውጥ ወይም ማስተካከያ ነው። ጥያቄ ቁጥር 12 ነው የምንሄደው ወደነ ረድኤትና አብነት። የተባበሩት መንግስታት የአካል ጉዳተኞችን መብት ኮንቬንሽን ከተመሰረተባቸው መርሆች ውስጥ ሶስቱን ጥቀስ። ሰዓታችሁ እንዳያልቅ መሞከር ትችላላችሁ። የምታስቡትን ነገር ማውጣት ትችላላችሁ። ረድኤትና አብነት እንግዲህ አልመለሳችሁትም። ጥያቄውን ወደነ መዓዛና ጸዳ ማሻገረው ነው የሚሆነው። ሞክሩ። ምናልባት እኩል የስራ ተሳትፎ መብት፣ እኩል የኢኮኖሚ ተጠቃሚነት መብት፣ ሶስቱን ጥቀስ ነበር የተባለው። አንድ ጠቅሰዋል። አንድ ሶስተኛ ውጤት የሚያስገኝ ነው የሚሆነው ማለት ነው። ባካችሁ ሞራል ስጡልን። የተሳትፎ መብት የሚለውን እንግዲህ አግኝተዋል ማለት ነው። የተባበሩት መንግስታት የአካል ጉዳተኞች መብቶች ኮንቬንሽን ከተመሰረተባቸው መርሆች ውስጥ ሶስቱን ጥቀስ ነበር የተባለው። ተፈጥሯዊ ክብር መስጠት፣ ግለሰባዊ ነጻነትን ማክበር፣ ከአድሎ አሰራር መጠበቅ፣ ተሳትፎን ማረጋገጥ ማካተት፣ የእኩል እድል ተጠቃሚነትና ተደራሽነት፣ የጾታን እኩልነት፣ የአካል ጉዳተኞችን የህፃናቶችን መብት ማክበር በሚል እንግዲህ ተጠቅሷል ማለት ነው። የመጀመሪያው ዙር ጥያቄና መልስ ውድድራችን በዚሁ ተጠናቋል። 12 ጥያቄዎችን ጨርሰናል። 6 ጥያቄዎች ነበር የቀረበላቸው። ውጤት ይዘን እንግዲህ የምንመለስ ይሆናል። እስከዛው ድረስ አድማጭ ተመልካቾቻችን አብረውን እንዲቆዩ ግብዣችን ነው። ክቡራና ክቡራት እንግዲህ የመጀመሪያውን ዙር ውጤት ይዘን መተናል ማለት ነው። በመጀመሪያው ዙር ውጤት መዓዛና ጸዳ 59 ነጥብ አምጥቷል። ባካችሁ ሞራል ስጧቸው። ረድኤትና አብነት 10 ነጥብ አምጥቷል። እባካችሁ ሞራል። እንግዲህ ያ ፉክክሩ የተጋጋለ ፉክክር ነው። በቀጣይ ደግሞ ጥሩ ነገሮች ስላሉ እነ ረድኤትና አብነት ተስፋ መቁረጥ የለም። በደንብ ጥሩ ውጤት ይመጣል። ተስፋ እንዳቆርጡ። አሁን እንግዲህ የምንገኘው የሁለተኛው የጥያቄና መልስ ውድድራችን ላይ ነው። በዚህ የጥያቄና መልስ ውድድር ቀድሞ መብራት በማብራት ኮምፒውተራችሁን በመጫን የሚመለስ ጥያቄና መልስ ውድድር ነው። 6 ጥያቄዎች ናቸው ለግራ ቀኛችሁ እኩል የሚቀርብላችሁ። ይህን 6 ጥያቄ እንግዲህ እያንዳንዱን ጥያቄ በ60 ሰከንድ ውስጥ ነው መመለስ የሚጠበቅባችሁ። ስትመልሱ ደግሞ አንዴ ብቻ ነው እድል የምታገኙት፣ ሁለቴ መደጋገም አይቻልም። እያንዳንዱ ጥያቄ ደግሞ 15 ነጥብ የሚያስገኝ ይሆናል። የገንዘብ መጠኑም ደግሞ 1,000 ብር የሚያሸልም ይሆናል ማለት ነው። ምናልባት እንግዲህ አንደኛው ቅድሚያ ወስዶ ወደ ሌላኛው ከተሻገረ ይሄ ብርም ነጥቡም 1,000 ብሩም 15 ነጥቡም አይቀነስም። ነገር ግን ከተሳሳታችሁ ግን 5 ነጥብ ከላያችሁ ላይ ይቀነሳል ማለት ነው። በተቻለ አቅም አሰላስላችሁ እንድትመልሱ ነው እንግዲህ ይሄ የሚያመለክተው። ማንኛውም ጥያቄ ክፍል እንግዲህ ተነቦ ወይም አንብቤ ሳልጨርስ ደግሞ መመለስ አይቻልም። ግልጽ ነው? እሺ፣ ቀጥታ ወደ ጥያቄያችን እንሂድ አይደለ? እነ መዓዛ እነ ረድኤት። እሺ፣ ጥያቄ ቁጥር 1 በፍርድ ጥፋተኝነቱ የተረጋገጠ ግለሰብ ወንጀለኛ ከተባለ በምርመራ ሂደት ላይ ያለ ግለሰብ ምን ይባላል?
እነ መዓዛና ጸዳ አብርተዋል ቡድን አንዶች። እሺ መልሱ ተጠርጣሪ። መልሱ ተጠርጣሪ ብለዋል እነ ጸዳ በትክክል መልሰውታል። እባካችሁ ሞራል ስጣችሁ። ጥያቄ ቁጥር 2 ነው የምንሄደው። ሁለታችሁም ዝግጁ ናችሁ? ቡድን 1 ቡድን 2ቶች። እሺ ጥያቄ ቁጥር 2 በየትኛውም ሁኔታ ላይ የሚገኙ አካል ጉዳተኞች ስናገኝ እነሱ ባይጠይቁንም ድጋፍ የመስጠት ህጋዊ ግዴታ አለብን። እውነት ወይም ሐሰት? እሺ እነ መዓዛና ጸዳ አብርታችኋል። ሐሰት። በትክክል ተመልሷል። እባካችሁ ምክንያቱም ልታስረዱ ትችላላችሁ። ነጸጋ ይህንን የማድረግ ሞራል ኦብሊጌሽን ነው እንጂ በህጉ በዚህ አንቀጽ ተብሎ የተቀመጠ ምንም አይነት እንትን የለም። እንግዲህ ማብራሪያውንም በትክክል ሰጥታናለች። እነ መዓዛና ጸዳ በደንብ መልሰውታል። ጥናቶች እንደሚያመለክቱት አካል ጉዳተኞች ነፃ መሆንን እና ነገሮችን በቅድሚያ በራሳቸው መሞከርን ይፈልጋሉ። በመሆኑም ድጋፍ ከመስጠታችን በፊት በቅድሚያ እንግዲህ ድጋፍ እንደሚፈልጉ መጠየቅ፣ ፍላጎታቸውን መጠየቅ ይኖርብናል ማለት ነው። ቀጥታ የምናልፈው ወደ ጥያቄ ቁጥር 3 ነው። ዝግጁ ናችሁ? ግራ ቀኛችሁ? እሺ ጥያቄ ቁጥር 3 በሰው የመነገድ ተግባር ኢሰብአዊ አያያዝ ተብለው በህገ መንግስቱ ከተከለከሉ ድርጊቶች ውስጥ ይካተታል። እውነት ወይም ሐሰት? እሺ እነ ረድኤትና አብነት አብርታችኋል። እሺ እውነት ብለዋል እነ ረድኤትና አብነት በትክክል መልሰውታል። እባካችሁ ሞራል ስጧቸው። ኢሰብአዊ አያያዝ ስለመከልከሉ የሚደነግገው የህገ መንግስቱ አንቀጽ 18 ስር የተካተቱ ክልከላዎች አሉ። እነሱ እንግዲህ ማንም ሰው በባርነት ወይም በግዴታ አገልጋይነት ሊያዝ አይችልም። ለማንኛውም ዓላማ በሰው የመነገድ ተግባር የተከለከለ ነው። ማንኛውም ሰው ኢሰብአዊ ከሆነ ቅጣት የመጠበቅ መብት አለው የሚሉ ናቸው። እንግዲህ በትክክል ተመልሷል። ቀጥታ የምንሸጋገረው ወደ ጥያቄ ቁጥር 4 ነው። እሺ ዝግጁ ናችሁ? እነ መዓዛ እነ ረድኤት በግራ ቀኛችሁ። እሺ ጥያቄ ቁጥር 4 ዜጎች በመንግስት ላይ ተጽዕኖ ለመፍጠር ከሚያስችላቸው ተግባራት ውስጥ 3ቱን ጥቀስ። አብርታችኋል ቡድን አንዶች። የመጀመሪያው ንቁ የሆነ ህዝባዊ ተሳትፎ በማድረግ፣ ሁለተኛ ደግሞ ናሽናል የሆነ ኤሌክሽን ውስጥ በመሳተፍ እንዲሁም ደግሞ ሰላማዊ ሰልፍ በማድረግ እና ያላቸውን ሀሳብ አስተያየት በሰላማዊ መንገድ በመግለጽ መንግስት ላይ ተጽዕኖ ማሳደር ይችላሉ። መልሰውታል። እባካችሁ ሞራል ስጧቸው። ለመዘርዘር ያህል ዜጎች እንግዲህ በመንግስት ላይ ተጽዕኖ ለመፍጠር ከሚያስችላቸው ተግባራት ውስጥ 3ቱን ጥቀስ ነበር የተባለው። መምረጥ ይችላሉ፣ ለምርጫ መወዳደር፣ ህግን ለማሻሻል የሚደረጉ የግፊት ስራዎችን መደገፍ፣ በህዝባዊ ስብሰባዎች ላይ መሳተፍ፣ በሀሳብ መደራጀት፣ ሰላማዊ ሰልፎች ላይ መሳተፍ፣ ማህበራዊ ወይም ኢኮኖሚያዊ ለውጥ ለማምጣት የሚሰሩ ሲቪክ ማህበረሰቦችን ማገዝ፣ ባለስልጣናት ህግን አክብረው እንዲኖሩና ተግባራቸውን እንዲወጡ መከታተል፣ ፎሎ አፕ ማድረግ። እነዚህ እንግዲህ በግልጽ የተቀመጡ ናቸው ማለት ነው። ቀጥታ የምንሄደው ወደ ጥያቄ ቁጥር 5 ነው። እነ መዓዛ እነ ረድኤት ዝግጁ ናችሁ? እነ ረድኤት እሺ። የዘገየ ፍትህ እንደተነፈገ ይቆጠራል የሚለው አባባል የየትኛው የተከሰሱ ሰዎች መብትን ይወክላል? እሺ ቡድን አንዶች እነ መዓዛ አብርተዋል። መልሱ ፍርድ ሳያገኙ የፍርድ ሂደታቸው የተጓተቱ ዜጎችን ወይም ደግሞ ሰዎችን ይወክላል። እሺ መልሱን በትክክል መልሰውታል። እባካችሁ ሞራል ስጡልን። በቀጥታ ለመግለጽ ያህል እንግዲህ የዘገየ ፍትህ እንደተነፈገ ይቆጠራል በአጭር ጊዜ ውስጥ ፍርድ ቤት ቀርቦ የመሰማት መብት ወይም በተፋጠነ ፍትህ የማግኘት መብትን ይወክላል። ቀጥታ የምናልፈው ወደ ጥያቄ ቁጥር 6 ነው። እነ ረድኤት እነ መዓዛ ዝግጁ ናችሁ? እሺ የዚህ ዙር የመጨረሻውን ጥያቄ ነው የማቀርበው። ጥያቄ ቁጥር 6 በወንጀል ጉዳይ የተከሰሰ ሰው ጥፋተኛ ለመባል ከጥርጣሬ በላይ ቢዮንድ ሪዝነብል ዳውት ማስረጃ እንዲቀርብበት የሚያስፈልግ ከሆነ በፍትሐ ብሔር ጉዳይ የማስረጃ መመዘኛ መስፈርቱ ምንድን ነው?
እሺ ቡድን አንዶች እነ መዓዛና ጸዳ አብርተዋል። ያቀረቡትን ማስረጃ በምስክሮች ማስደገፍ ይኖርበታል። እሺ ጥያቄውን በትክክል አልመለሱትም እነ መዓዛና ጸዳ። መሞከር ትችላላችሁ። 30 ሰከንድ አላችሁ። እጅ ከፍንጅ ከተያዘ እጅ ከፍንጅ ከተያዙ ነው ያሉት። እንግዲህ ጥያቄውን በትክክል አልመለሱትም። በወንጀል ጉዳይ የተከሰሰ ሰው ጥፋተኛ ለመባል ከጥርጣሬ በላይ ቢዮንድ ዘ ሪዝነብል ዳውት ማስረጃ እንዲቀርብበት የሚያስፈልግ ከሆነ በፍትሐ ብሔር ጉዳይ የማስረጃ መመዘኛ መስፈርት ምንድነው ነበር የሚለው። የማስረጃ የበላይነት ወይም ብልጫ የሚለው ነው መልሱ። በትክክል አልተመለሰም። ይህም ማለት ግልጽ ለማድረግ ያህል ይህም ማለት በወንጀል ጉዳይ ዳኛው የቀረበለትን ማስረጃ ከምክንያታዊ ጥርጣሬ በላይ ያስረዳ መሆኑን ማመን ያለበት ሲሆን በፍትሐ ብሔር ጉዳይ ግን ከተከራካሪዎቹ መሃል የተሻለ ማስረጃ ላለው ተከራካሪ መወሰንን ያመለክታል። ጨርሰናል። እንግዲህ የሁለተኛውን ዙር ጥያቄና መልስ ውድድር። ወደ ሶስተኛው ዙር ጥያቄና መልስ ውድድር ከመሄዳችን በፊት እንግዲህ ውጤቱን የምናሳውቅ ነው የሚሆነው። ውጤቱ ደግሞ እስከሚመጣልን ድረስ በእጃችን እስከሚደርስ ድረስ ክቡራንና ክቡራት አድማጭ ተመልካቾቻችን አብራችሁ እንድትቆዩ ግብዣችን ነው። ክቡራንና ክቡራት እንግዲህ ካፍታ ቆይታ በኋላ ውጤታቸውን ይዘን ተመልሰናል። የሁለተኛውን ዙር ውጤት እናሳውቃለን። እነ መዓዛና ጸዳ 55 ነጥብ አግኝተዋል። እባካችሁ ሞራል ስጡልን። እነ ረድኤትና አብነት እንግዲህ በዚህ ዙር 15 ነጥብ አስመዝግባቸዋል። እባካችሁ ሞራል ስጡልን። ቀጥታ የምንሸጋገረው ወደ ሶስተኛ ዙር የጥያቄና መልስ ውድድራችን ነው የሚሆነው። እንግዲህ ቀጥታ ወደ ጥያቄና መልስ ውድድራችን ከመግባታችን በፊት እስከ ካሁን ቀደም እንዳልኳችሁም እንግዲህ ደንብ አለው። ደንቡን ነግራችኋለሁኝ። በዚህ ዙር ልዩ ጥያቄዎች ናቸው የሚቀርቡላችሁ። 6 ምድቦች አሉ። ከነዚህ ከ6 ምድቦች ውስጥ አንዳንድ 5 ምድቦችን ትመርጡና 5 ጥያቄዎች ለግራ ቀኛችሁ የሚቀርብ ይሆናል። ይህንን ጥያቄ ደግሞ በ60 ሰከንድ ውስጥ መመለስ ይጠበቅባቸዋል። እንግዲህ 5 ጥያቄዎች ናቸው። በ60 ሰከንድ የብራቸው መጠን እያንዳንዱ ጥያቄ 400 ብር የሚያሸልም ይሆናል። እንዲሁም ነጥቡ ደግሞ 10 ነጥብ የሚያስገኝ ውድድር አይነት ነው። ምናልባት እንግዲህ በዚህ ጥያቄ ላይ ያላወቃችሁትን ጥያቄ አንድ ጥያቄ ለኦዲየንሱ ወይም ለተመልካቹ ማስተላለፍ ትችላላችሁ። ነጥቡ ያው የእናንተ ነው የሚሆነው ማለት ነው፣ የኦዲየንሱ አይሆንም። ሌላው እንግዲህ እኔ አንብቤ ሳልጨርስ መልሱን መናገር ጥያቄና መልስ ውድድሩ እንግዲህ ውጪ ስለሚያደርግ ይሄንን ያው ጥንቃቄ ልታደርጉ ይገባል። ካታጎሪ ትመርጣላችሁ። አምስት ካታጎሪ ነው መምረጥ የምችሉ። 6 ናቸው ፊትለፊታችሁ ያላችሁት። እነሱም እንግዲህ ምድቦቹ ምድብ 1 ላይ ስነ ዜጋ አለ። ምድብ 2 ሰብአዊ መብት አለ። ምድብ 3 ምርጫና መራጮች፣ ምድብ 4 ስነ ጽሁፍ፣ ምድብ 5 ታሪክ፣ እንዲሁም ምድብ 6 ሉላዊ ወይም ግሎባል አለ። ከነዚህ ውስጥ ነው የምትመርጡት ማለት ነው። ግልጽ ነው አይደል? እንግዲህ በዚህ ውድድር ላይ ከፍተኛ ነጥብ ያመጣው ቡድን ነው ጥያቄውን መጀመሪያ እድል የምሰጠው ማለት ነው። ከፍተኛ ውጤት ደግሞ ያስመዘገቡት እስካሁን እንግዲህ እነ መዓዛና ጸዳ ናቸው። ስለዚህ እድሉን ለእናንተ ነው የምሰጠው። ከነዚህ ምድቦች ውስጥ ቅድሚያ የትኛው ይሁንላችሁ? ምድብ 1። እሺ ምድብ 1 ስነ ዜጋ ብለዋል እነ ጸዳና መዓዛ። ከሚከተሉት ውስጥ የዜጎች ኃላፊነት የሆነው የቱ ነው? ምርጫ አለው። ሀ የሌሎች ሰዎችን መብት ማክበር፣ ለ በተለያዩ ጉዳዮች ላይ መረጃ መያዝ፣ ሐመሮሃ ህግ ማክበር፣ መ በውትድርና ማገልገል። እሺ ሰከንድ አላችሁ፣ ተነጋገሩ። ሰዓታችሁ እንዳያልቅባችሁ። መልሱ ሐመር ውሃ ህግን ማክበር።
እነ መዓዛና ጸዳ እንግዲህ ሐመሮሃ ህግን ማክበር ነው ያሉት። በትክክል መልሱን አልመለሱትም። መልሱ ከሚከተሉት ውስጥ የዜጎች ኃላፊነት የሆነው የቱ ነው? ለ ነው መልሱ። በተለያዩ ጉዳዮች ላይ መረጃ መያዝ። ቀጥታ የምናልፈው ወደ እነ መዓዛ ነው። የትኛው ምድብ ይሁንላችሁ? ምድብ ምረጡ። ምድብ 2 ምድብ 2 ሰብአዊ መብት። በኢፌዴሪ ህገ መንግስት ከሚከተሉት ውስጥ ዲሞክራሲያዊ መብት ያልሆነው የቱ ነው? ሀ ሀሳብን በነጻነት የመግለጽ መብት፣ ለ የጋብቻ የግልና የቤተሰብ መብቶች፣ ሐመሮሃ የሃይማኖትና የእምነት ነጻነት፣ መ የመደራጀት መብት። ሐመሮሃ የሃይማኖትና የእምነት ነጻነት። ሐመሮሃ የሃይማኖትና የእምነት ነጻነት መብት ብሏል። በትክክል መልሰውታል። እባካችሁ ጥያቄው በኢፌዴሪ ህገ መንግስት ከሚከተሉት ውስጥ ዲሞክራሲያዊ መብት ያልሆነው የቱ ነው? ዲሞክራሲያዊ መብት ያልሆነው የሃይማኖትና የእምነት ነጻነት ነው መልሱ። ይሄም እንግዲህ የሃይማኖት ነጻነት ሰብአዊ መብት ናቸው፣ ዲሞክራሲያዊ መብት አይደለም ማለት ነው። ይሄኛው የትኛው ምድብ ይሁንላችሁ? ምድብ 3 ምርጫና መራጮች። ምድብ 3 ምርጫና መራጮች። ጥያቄ ቁጥር 1 ጥያቄ ቁጥር 1 የብሔራዊ ምርጫ ቦርድ በአዲስ አበባ ዋና ጽህፈት ቤት የሚኖረው ሲሆን እንደ አስፈላጊነቱ በማናቸውም የአገሪቱ ክፍሎች ቅርንጫፍ ጽህፈት ቤቶችን በራሱ ውሳኔ ለመክፈት ይችላል። እውነት ወይም ሐሰት ነው? እውነት እውነት ብለዋል። እንግዲህ መልሱን በትክክል አልመለሱትም። እውነት ውሸት ስለሆነ ወደዚህኛው አላሻግርም። መልሱ ሐሰት ነው። ምክንያቱም እንግዲህ በብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 1133 ዝባር 2011 አንቀጽ 3 መሰረት ቦርዱ በማናቸውም የሀገሪቱ ክፍሎች ቅርንጫፍ ጽህፈት ቤት ለመክፈት ጥናት ካካሄደ በኋላ የህዝብ ተወካዮች ምክር ቤት እንዲፈቅድለት ጥያቄውን ማቅረብ ስላለበት ነው። ቅድሚያ ጥያቄ አቅርቦ ነው መክፈት የሚችለው ማለት ነው። ቅርንጫፍ ጽህፈት ቤት መክፈት ሲያስፈልገው። እሺ እነ መዓዛና ጸዳ ምን ይሁንላችሁ? ስነ ጽሁፍ አለ፣ ታሪክ፣ ሉላዊ። ምድብ 4 ስነ ጽሁፍ። ምድብ 4 ስነ ጽሁፍ ይሁንልን ብለዋል። እሺ ስነ ጽሁፍ ጥያቄ ቁጥር 1 እነ መዓዛና ጸዳ ዝግጁ ናችሁ? እሺ ከሚከተለው ቅኔ ውስጥ ህብረ ቃሉን ሰሙንና ወርቁን ለይተህ አውጣ አውጪ። ይታወቅ እንጂ ክፍያው ለሰው የሚደርሰው ህብረ ቃሉን ሰሙንና ወርቁን። እሺ ህብረ ቃሉ የሚደርሰው የሚለው ነው። ይታወቅ እንጂ ክፍያው ለሰው የሚደርሰው የሚለው ሰሙን ስናየው ግልጽ የሆነው ቃል የሚደርሰው የሚለው ላይ ለእያንዳንዱ ሰው የሚደርሰው ድርሻውን የሚገልጽ ይሆናል። ወርቁ ደግሞ ለሰው የሚደርሰው ስንል ድርሰት የሚጽፈው ሰው ወይንም ደግሞ ደራሲያንን የሚገልጽ ይሆናል ማለት ነው። እሺ 2/3 እንሰጣቸዋለን፣ ምክንያቱም ሁለቱን መልሰውታል። ህብረ ቃሉ የሚደርሰው ነው። እንግዲህ ከሚከተለው ቅኔ ውስጥ ህብረ ቃሉን ሰሙን ወርቁን ለይታ አውጣ ነበር። ይታወቅ እንጂ ክፍያ ለሰው የሚደርሰው ነበረ። ህብረ ቃሉን መልሳችሁታል፣ የሚደርሰው ነው። ሰሙ የእያንዳንዱ ድርሻ ነው፣ እሱን መልሳችሁታል። ወርቁ ለሰው የሚደርሰው ሰው ነው። እቺን የተሳሳታችሁት ማለት ነው። 2/3 እንሰጣቸዋለን። እባካችሁ ሞራል ስጧቸው። እሺ ታሪክ ይቀራችኋል። ታሪክና ሉላዊ ይቀራችኋል። ምድብ 5 ታሪክ። ምድብ 5 ታሪክ። ከሚከተሉት መካከል በጎንደራውያን ዘመን ለ40 ዓመታት የመንግስት የፖለቲካ ዘዋሪ በመሆን ተጽዕኖ በመፍጠር የሚታወቁት እንስት የትኛዋ ናቸው? ምርጫ አለው። ሀ እቴጌ ተዋበች፣ ለ እቴጌ እሌኒ፣ ሐመሮሃ እቴጌ ምንትዋብ፣ መ እቴጌ መነን። መልሱ ሐመሮሃ እቴጌ ምንትዋብ።
እቴጌ ምንትዋብ በትክክል ተመልሷል። እባካችሁ ሞራል። እሺ 5 ጥያቄያችሁን ጨርሳችኋል። እነ መዓዛና ጸዳ። ቀጥታ የምንሸጋገረው ወደ እነ ረድኤትና አብነት ነው የሚሆነው። ዝግጁ ናችሁ እነ ረድኤት? እሺ ምረጡ። ያው 6 ምድቦች አሉ። ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል። ከነዚህ ውስጥ ቅድሚያ የትኛው ይሆንላችሁ? ምድብ 1 መርጠዋል። ስነ ዜጋ ጥያቄ ቁጥር 2 ዝግጁ ናችሁ? ከሚከተሉት ውስጥ የዜጎች ግዴታ የሆነው የቱ ነው? ሀ መምረጥና መመረጥ፣ ለ በበጎ ፈቃደኝነት ህዝባዊ አገልግሎቶች ላይ መሳተፍ፣ ሐመሮሃ የወዳደቁ ነገሮችን እንደገና ጥቅም ላይ ማዋል፣ መ ግብር የመክፈል። መ ግብር መክፈል ወይም የመክፈል ግዴታ ብሏል። በትክክል ተመልሷል። የዜጎች ግዴታ የሚባሉት በህግ ግዴታ የተጣለባቸው በህግ አድርግ የተባለውን ባያደርግ ወይም አታድርግ የተባለውን ደግሞ ቢያደርግ ቅጣት ሊያስከትሉ የሚችሉ ሲሆኑ የዜጎች ኃላፊነት የሚባሉት ደግሞ ህብረተሰቡን ለመደገፍ አሊያም ዲሞክራሲያዊ ሂደቶችን ለማጠናከር ዜጎች በፈቃደኝነት የሚያከናውናቸው ተግባራት ናቸው። ስነ ዜጋ መርጣችኋል። ሉላዊ ያላችሁ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል የቱ ይሆንላችሁ? ምድብ 2 ሰብአዊ መብት። እሺ ኢፌዴሪ ህገ መንግስት ከሚከተሉት ውስጥ ሰብአዊ መብት ያልሆነው የትኛው ነው ወይም የቱ ነው? ሀ የመዘዋወር ነጻነት፣ ለ የክብርና የመልካም ስም መብት፣ ሐመሮሃ በአንድ ወንጀል ድጋሚ ያለመቀጣት መብት፣ መ የግል ህይወት የመከበርና የመጠበቅ መብት። እሺ ተመካከሩና ሀሌታዋ የመዘዋወር ነጻነት። ሀሌታዋ የመዘዋወር ነጻነት ነው ያሉት። በትክክል ተመልሷል። እባካችሁ ሞራል ስጧቸው። ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ የትኛው ይሆንላችሁ? ምርጫና መራጮች ጥያቄ ቁጥር 2። እሺ ዝግጁ ናችሁ እነ ረድኤት? መሰረታዊ ከሚባሉት የምርጫ መርሆች ውስጥ 3ቱን ጥቀሽ። ለኦዲየንስ መስጠት ይቻላል። አንድ ጥያቄ ለኦዲየንስ ማቅረብ ትችላላችሁ። ምስጋናው እባላለሁ። የአዲስ አበባ ዩኒቨርሲቲ የመጀመሪያ ዓመት ተማሪ ነኝ። አንድ ምርጫ ፍትሐዊ ነው ሊገባል ወይም ደግሞ አንድ ምርጫ ሊያካትታቸው ከሚገቡ መርሆች መካከል ፍትሐዊ ያ ማለት ትራንስፓረንሲ ሊሆን ይችላል፣ ግልጸኝነትና ፌር ወይም ደግሞ ፍትሐዊ በሆነ ፍሪ ኢሌክሽንና ትራንስፓረንሲ። እሺ መልሱን በትክክል መልሶላችኋል ማለት ነው። ለቡድን ሁለቶች እናመሰግናለን። በትክክል ተመልሷል። እባካችሁ ሞራል። እሺ መሰረታዊ ከሚባሉ የምርጫ መርሆች ውስጥ 3ቱን ጥቀስ ነበር የተባለው። 3ቱን ዘርዝረውታል። ለመዘርዘር ያህል አንድ ሰው አንድ ድምጽ ይኖረዋል። በእኩልነት ላይ የተመሰረተ ድምጽ፣ የድምጽ ሚስጥራዊነት፣ ነጻነቱ የተጠበቀ መሆን፣ ፍትሃዊ ውድድር፣ ወቅቱን የጠበቀ ምርጫ በየጊዜው ማካሄድ፣ መራጩ ፍቃዱን በነጻነት የሚገልጽበት ማድረግ ወይም እንዲገልጽ ማድረግ፣ እድሜው ለመምረጥ ወይም መመረጥ የደረሰ ማንኛውም ዜጋ እንዲሳተፍ ማስቻል፣ ገለልተኛ የምርጫ አስፈጻሚ ተቋም መኖር ናቸው። እንግዲህ እናመሰግናለን። ረድኤት ሉላዊ ይቀራቸዋል፣ ታሪክ እንዲሁም ስነ ጽሁፍ። ሉላዊ። እሺ ሉላዊ ወይም ግሎባል ጥያቄ ቁጥር 1 የኪዮቶ ፕሮቶኮል እንደ አውሮፓውያን አቆጣጠር ዲሴምበር 11 ቀን 1997 ወይም ታህሳስ 2 ቀን 1990 ዓመተ ምህረት ተቀባይነት ያገኘ ዓለም አቀፍ ስምምነት ነው። የኪዮቶ ስምምነት ልዩ የሚያደርገው ምንድን ነው? ክላይሜት ፕሮቴክሽን ወይም ደግሞ የአየር ንብረትን መጠበቅ። መልሱን በትክክል መልሰውታል። እባካችሁ ሞራል ስጡልን።
የኪዮቶ ፕሮቶኮል እንግዲህ ስምምነቱ ዋና ልዩ የሚያደርገው ምንድነው ነበረ ከሌሎች እና ተቀባይነት ያገኘው በዓለም አቀፍ ደረጃ ምንም ምክንያት በማድረግ ነበር ነው ጥያቄው። በኢንዱስትሪ የበለጸጉ ሀገራት የግሪንሃውስ ጋዝ ልቀትን ለመቀነስ ቃል የገቡበት የመጀመሪያው ህጋዊ አስገዳጅ ዓለም አቀፍ ስምምነት መሆኑ ልዩ ያደርገዋል። እሺ እናመሰግናለን። ስነ ጽሁፍና ታሪክ ይቀራችኋል። ከሁለቱ የትኛው ይሆንላችሁ? ምድብ 5 ምድብ 5 ታሪክ ጥያቄ ቁጥር 2። እሺ ዝግጁ ናቸው? ከሚከተሉት መካከል በኢትዮጵያና አፍሪካ ቀንድ አካባቢ ጥንታዊ መንግስታት መመስረት ምክንያት የሆነው የቱ ነው? ምርጫ አለው። ሀ አካባቢው ከመካከለኛው ምስራቅ በቅርብ ርቀት መገኘቱ፣ ለ በአካባቢው ድንበር ተሻጋሪ ወንዞች በብዛት መገኘታቸው፣ ሐመሮሃ አካባቢው የጥንታዊ ህዝቦች መነሻ መሆኑ፣ መ አካባቢው ለትላልቅ ውሃማ አካላት ቅርብ መሆኑ። ሰዓታችሁ ሐመሮሃ አካባቢ የጥንታዊ ህዝቦች መነሻ መሆኑ ሐመሮሃ አካባቢ የጥንታዊ ህዝቦች መነሻ መሆኑ ነው ያሉት። መልሱን በትክክል አልመለሳችሁትም፣ አልተመለሰም። መልሱ እንግዲህ መ ነው። ከሚከተሉት ውስጥ በኢትዮጵያና አፍሪካ ቀንድ አካባቢ ጥንታዊ መንግስታት መመስረት ምክንያት የሆነው የቱ ነው ጥያቄው። መልሱ መ ነው። አካባቢው ትላልቅ ውሃማ አካባቢ ቅርብ መሆኑ ነው። ይሄ ነው መልሱ ማለት ነው። ጥያቄያችሁን እነ ረድኤትና አብነት አጠናቃችኋል። 5ቱን ጥያቄዎች እንግዲህ የዚህ ዙር ጥያቄና መልስ ውድድር በዚሁ ተጠናቋል። ውጤት ይዘን ደግሞ ካፍታ ቆይታ በኋላ የምንመለስ ይሆናል። ክቡራና ክቡራት እንግዲህ የሶስተኛውን ዙር ውጤት ይዘን ተመልሰናል። በሶስተኛው ዙር ውጤት እነ መዓዛና ጸዳ 28 ነጥብ አስመዝግበዋል። እባካችሁ ሞራል ስጡልን። እነ ረድኤትና አብነት 40 ነጥብ አስመዝግበዋል። እባካችሁ ሞራል ስጡልን። እሺ እንግዲህ አሁን በቀጥታ የምንሸጋገረው ወደ መጨረሻው ዙር ነው። ዙር 4 ነው የምንሸጋገረው። በዚህ ዙር እንግዲህ የታዋቂ ግለሰቦችን፣ ታዋቂ ቦታዎችን እንዲሁም ደግሞ ሌሎች ነገሮችንም የያዘ የጥያቄና መልስ ውድድር ነው። በይዘቱ እንግዲህ ለየት ያለ ነው ይሄ ውድድርም እንግዲህ እንደከዚህ ቀደሙ ህግ አለው ማለት ነው። ይሄን ህግ አነብላችኋለሁ። 3 ጥያቄ ነው ለሁለታችሁም የሚቀርበው። ይሄን 3 ጥያቄ በ30 ሰከንድ ውስጥ መመለስ ይጠበቅባችኋል። እያንዳንዱ ጥያቄ እንግዲህ 400 ብር የሚያስገኝ ይሆናል። ነጥቡም ደግሞ 15 ነጥብ ያስገኛል። ስለዚህ እንግዲህ በፍንጭ አንድ የምትመልሱ ከሆነ 400 ብራችሁን ታገኛላችሁ፣ 15 ነጥባችሁን ታገኛላችሁ። ነገር ግን ፍንጭ 2 የምትጠይቁ ከሆነ የገንዘብ መጠኑ ከ400 ወደ 200 ብር ይወርዳል። እንዲሁም ደግሞ ነጥቡም ከ15 ነጥብ ወደ 10 ነጥብ የሚወርድ ነው የሚሆነው ማለት ነው። እሺ ሌላኛው ካልመለሰ ወደ ሌላኛው አሻግራለሁ። ነገር ግን የሚያስገኘው ነጥብ አይኖርም እዚህ ላይ እንደ ቀድሞ አይደለም ማለት ነው። ግን መሞከሩ እናበረታታለን እንድትሞክሩ። እንግዲህ የመጨረሻው ዙር ውድድር ላይ ነን ያለነው። ዝግጁ ናችሁ? ግራ ቀኛችሁ ዝግጁ ናችሁ? የመጨረሻውና ፋይናል ውድድራችን ነው፣ የመጨረሻው ውድድራችን ነው። የምንጀምረው ይህንን ዙር ውድድር እንግዲህ ከቡድን 1 ከነ መዓዛ ነው የምንጀምረው። እነ መዓዛ ዝግጁ ናችሁ? እሺ እኚህ በስክሪናችሁ ላይ የምትመለከቷቸው ሰው ማን ናቸው? ፍንጭ እሰጣለሁኝ። ታዋቂ አፍሪካዊ ዲፕሎማት ናቸው። ፍንጭ 2 መጠየቅ ትችላላችሁ። እሺ ፍንጭ 2 እሺ ፍንጭ 2 ጠይቀዋል። የተባበሩት መንግስታት ድርጅት 7ኛ ዋና ጸሐፊ ነበሩ። 7ኛው አንቶኒዮ ጉተሬስ። ሰዓታችሁ አልቋል። እንግዲህ በትክክል አልተመለሰም። ምናልባት እንዲሞክሩት እንግዲህ ለነ ረድኤት አሻግራለሁኝ። ጥያቄውን መሞከር ይቻላል። እነ ረድኤት አታውቁትም?
ኮፊ አናን ናቸው። ታዋቂ አፍሪካዊ ዲፕሎማት ነበሩ። እንዲሁም ደግሞ የተባበሩት መንግስታት ድርጅት 7ኛው ዋና ጸሐፊም ነበሩ። ቀጥታ የምንተላለፈው ወደ ጥያቄ ቁጥር 2 ነው። እኚህ በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ እሰጣለሁኝ። ታዋቂ ኢትዮጵያዊት የቀድሞ ዓለም አቀፍ ሞዴልና የአፍሪካ ሞዛይክ የፋሽንና አልባሳት ማምረቻ ድርጅት መስራች ናቸው። ሰዓታችሁ እንዳልቀባችሁ ሶፊያ እንግዲህ አናውቀውም ብለዋል እነ መዓዛ። ሶፊያ ነው ያሉት፣ በትክክል አልመለሱትም። ሶፊያ አይደሉም። ምናልባት እንግዲህ ቡድን ሁለቶች እነ ረድኤት መሞከር ትችላላችሁ። እዩዋቸውና እስቲ በደንብ አታውቋቸው። እንግዲህ አናውቃቸውም ብለዋል። ፍንጭ 2ን እናገራለሁኝ። በፋሽን ኪነ ጥበብ፣ ሙዚቃና ባህል በተለይም በኢትዮጵያ ጨርቃ ጨርቅና እደ ጥበብ ላይ የሚያተኩር አመዲት ሾው ወይም አመዲት ቲቪ የሚዲያ ቲቪ የተሰኘ እንግዲህ ተከታታይ ቴሌቪዥን ፕሮግራም አዘጋጅና አቅራቢ ናቸው። አና ጌታነህ ይባላሉ። አና ጌታነህ ነው መልሱ። እንግዲህ በትክክል አልተመለሰም። ቀጥታ የምንሸጋገረው ወደ ጥያቄ ቁጥር 3 ነው። እነ መዓዛ ዝግጁ ናችሁ? እነ መዓዛ ይህ በስክሪን ላይ የምታዩት ፊደል ምንድን ነው? ፊደሉን እያያችሁት ነው። ቄ ቄ ነው ያሉት። ሞክሩ ሰዓት ስላላችሁ። ቋ ብለዋል። ምንም አልተመለሰም። እሺ እንግዲህ ሰዓታቸው አልቋል። የነ መዓዛ በትክክል አልመለሱትም። ቀጥታ ጥያቄውን ወደ ቡድን ሁለቶች ወደ እነ ረድኤት ነው ማሻገረው። ሞክሩ እነ ረድኤት። እሺ አታውቁትም። እሺ ካላወቁ ያው አናስገድዳቸውም። ስለዚህ መልሱ እንግዲህ ቆይ ነው መልሱ። ቀጥታ የምንሸጋገረው ወደ ቡድን ሁለቶች ነው። ይህች ሴት ማነች? በስክሪናችሁ ላይ የምታዩት ሴት ማናት? ፍንጭ ሰጣለሁኝ። በትውልድ ፓኪስታናዊት እንደ አውሮፓውያን አቆጣጠር ደግሞ በ2014 በ17 ዓመቷ የኖቤል ሽልማትን የተቀበለች በታሪክ የመጀመሪያው የእድሜ ትንሿ የኖቤል ተሸላሚ ነች። ፍንጭ 2 መጠየቅ ይቻላል ብያለሁ። ላስታውሳችሁ። ማላታ ምን? ማላላ ወይ ማላታ ሙሉ ስሟል። ሙሉ ስሟ። እሺ በትክክል መልሰውታል። እባካችሁ ሞራል ስጡልን እባካችሁ። እንግዲህ ፍንጭ 2 ተሰጣለሁኝ። ለሴቶችና ህጻናት መብት መከበር ታጋይ በመሆኗ በታሊባን ታጣቂዎች የግድያ ሙከራ እንግዲህ ተደርጎባት ነበረ። ይቺ ሴት መለላ የሱፍ ዛይ ነው የምትባለው። ማላላ ነው ያላችሁት፣ በትክክል መልሳችሁታል። ጥያቄ ቁጥር 2 ነው የምንሄደው። ዝግጁ ናችሁ? እነ ረድኤት ስክሪናችሁ ላይ የምታዩት ፊደል ምንድን ነው? ኩ እያሉ ነው። በትክክል አልመልሳችሁትም። እስቲ ሞክሩ ሰዓት ስላላችሁ። እንግዲህ እነ ረድኤት በትክክል አልመለሱትም። ኳ ነው ያሉት። ወደ ቡድን 2 ታሻግራለሁኝ። እስቲ ከልምዳችሁ ተነስታችሁ መመለስ ይጠበቅባችኋል አሁን። እሺ ኩዌ ይሁን ምናልባት ከቅድም አሳርኩን ኩዌ እያሉ ነው። እሺ እንግዲህ እነ መዓዛ መልሱን በትክክል አልመለሱትም። መልሱ ኩ ነው። እሺ የመጨረሻውን ጥያቄ ነው የማቀርብላችሁ። እነ ረድኤት ዝግጁ ናችሁ?
እሺ እኚህ ሰው ማን ናቸው? በስክሪናችሁ ላይ የምታያቸው ሰው ማን ናቸው? ፍንጭ እሰጣለሁኝ። ከ2011 እስከ 2016 ዓመተ ምህረት ድረስ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው አገልግለዋል። ፍንጭ ሁለት መጠየቅ ይቻላል። ፍንጭ ሁለት እናገራለሁ። በአስደናቂ በሆኑ የሰብአዊ መብት እንቅስቃሴ ተግባሮች የአውሮፓ ህብረት ሹማን አዋርድ በ2016 ዓመተ ምህረት የጀርመን አፍሪካ አዋርድ በ2013 ዓመተ ምህረት እና የአሊንሰን ዲስ ፎርጅስ አዋርድ በ2001 ዓመተ ምህረት ተሸላሚ ናቸው ወይም ነበሩ ነው የሚለው። አልተመለሰም መልሱ ዶክተር ዳንኤል በቀለ ናቸው። የባካችሁ ሞራል ያው ለኔ የአራተኛ ዙር ጥያቄና መልስ ውድድራችን እንግዲህ በዚህ መልኩ ተጠናቋል። የአራተኛውን ዙር ውጤት እንዲሁም ደግሞ ፋይናል ውጤት ደግሞ ይዘን ከአፍታ ቆይታ በኋላ የምንመለስ ነው የሚሆነው። እባካችሁን አብራችሁን ቆዩ። ክቡራና ክቡራት እንግዲህ ውጤት ይዘን እስከምንመለስ ለኦዲየንሱ እዚህ ለታደሙ ታዳሚዎቻችን ደግሞ ጥያቄ የምናቀርብ ነው የሚሆነው። ይህ ጥያቄ እንግዲህ ከተመለሰ 200 ብር የታክሲ ሆናችሁ ዘንድ ሽልማት ይኖራል ማለት ነው። እንድትሳተፉ በአክብሮት እንጋብዛለን። ጥያቄውን አነባዋለሁ። ሬዲ ናችሁ አይደለም? እሺ። ጥያቄ ቁጥር 1 ቀይ ፕላኔት በመባል የሚታወቀው የትኛው ፕላኔት ነው? ከዚህም እድል እሰጣለሁኝ። እስቲ እዚህ ጋር ወንጌል ታመነ እባላለሁ። ከኮተቤ ሳይንስ ሼርድ ካምፓስ ነው የመጣሁት። ቀይ ፕላኔት ተብላ የምትታወቀው ፕላኔት ኢትስ ማርስ። በትክክል መልሰዋለች ወንጌል። ጭብጨባ ይገባታል። እሺ ጥያቄ ቁጥር 2 ከሚከተሉት አማራጮች መካከል ያልተጻፈ ህገ መንግስት ያላት የትኛው ሀገር ናት? ሀ ጆርዳን፣ ለ እስራኤል፣ ሐመሮሃ ዴንማርክ፣ መ ቺሊ። እሺ እዚህ ጋር ስሜ አብስራት አድለ ይባላል። ከኮተቤ ዩኒቨርሲቲ ኦፍ ኤጁኬሽን ኤስሲሲ ነው የመጣሁት። መልሱ ለእስራኤል። መልሱን በትክክል መልሶታል። አብስራ ባካችሁ ሞራል ስጦት። ያልተጻፈ ህገ መንግስት ያላት ሀገር እንግዲህ እስራኤል ናት፣ እነዚህ ከተዘረዘሩት ውስጥ ማለት ነው። በዚሁ እናጠናቀቃለን። ውጤት ይዘን እንመለሳለን። ክቡራና ክቡራት የአራተኛውን ዙር ውጤት እንዲሁም ደግሞ ፋይናል ውጤቱንም ጭምር ይዘን መተናል። የአራተኛው ዙር ውጤት እነ መዓዛና ጸዳ 0 ነጥብ ነው። ምንም መልስ አልመለሳችሁም። በአራተኛው ዙር እነ ረድኤትና አብነት 10 ነጥብ አስመዝግባችኋል። እባካችሁ ሞራል ስጧቸው። ጠቅላላ ድምር ውጤትን ደግሞ ስንገልጽ እነ መዓዛና ጸዳ 142 ነጥብ እንዲሁም 7500 ብር አግኝተዋል። እባካችሁ ሞራል ስጧቸው። እነ ረድኤትና አብነት 75 ነው አጠቃላይ ድምር ውጤታችሁ፣ እንዲሁም 3400 ብር ተሸላሚ ናችሁ። እባካችሁ ሞራል። እንግዲህ የዚህ ዙር አሸናፊ እነ መዓዛና ጸዳ ናቸው። አንዴ ሞራል ስጡልን። ዛሬ እንግዲህ በመሀከላችን ወይዘሮ ሰላማዊት ግርማይ በኢትዮጵያ ሰብአዊ መብቶች ኮሚሽን የሴቶችና ህፃናት መብቶች የስራ ክፍል ዳይሬክቶሬት ወይም ዳይሬክተር እዚህ ይገኛሉ። ወይዘሮ ሰላማዊትን ወደ መድረክ እንጋብዛለን። እባካችሁ በጭብጨባ ተቀበሉልን። እሺ፣ በጣም በመሀላችሁ ስለተገኘሁኝ እጅግ አድርጌ ነው በጣም ደስ የተሰኘሁት። ያው እንደምታውቁት የሴቶች የህፃናት መብት ስንል እንግዲህ የሀገራችን ከግማሽ በላይ ወደ 60% እንደዚሁም ህፃናትም ወደ 53% የሚጠጋ አብዛኛውን ማህበረሰብ የምትወክሉ የማህበረሰባችን ክፍሎች ስለሆናችሁ በእናንተ መሀል መገኘት ትልቅ ክብር ነው። እንደዚሁም ደግሞ በእንደዚህ በነቃተ ሁኔታ እውቀታችሁን በህፃናት በሴቶች ያላችሁ መብት እንዲህ የጎለበተ ማየቴ በኮሚሽኑ ስም በጣም ጥሩ ከፍ ያለ ደስታ ነው የተሰማኝ። በጣም አመሰግናለሁኝ። እሺ፣ በዚሁ እንግዲህ ሽልማት እንዲሰጡልን ለቡድን አንድ እንዲሰጡልን ቡድን አንዶች እባካችሁ ሽልማታችሁን ሰዱ። እሺ፣ ለሴት አዳላችሁ እያላችሁ እሺ፣ ለቡድን ሁለቶች ጠጋ በሉ እናንተ።
ክቡራና ክቡራት እንግዲህ ፕሮግራማችን በዚሁ ተጠናቋል። የዛሬ ተማሪዎች ጥያቄና መልስ ውድድራችን በዚሁ ተጠናቋል። ዳኞቻችንን እጅግ አድርገን እናመሰግናለን። እዚህ የተገኛችሁ ታዳሚዎቻችን እንዲሁም እንግዲህ ወይዘሮ ሰላማዊትንም እጅግ አድርገን እናመሰግናለን። ይህን እንግዲህ ያማረ የደመቀ ትምህርት ግንዛቤ የሚሰጥ ፕሮግራም አዘጋጅቶ ለእናንተ የሚያቀርብላችሁ ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብሮት ቤተ መጻሕፍት ጋር በጋራ በመሆን ነው። ዘወትር ቅዳሜ ከ11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚተላለፍ ነው የሚሆነው። ይህ ፕሮግራም እንግዲህ እስካሁን ስለነበራችሁ አብራችሁን እጅግ አድርገን እናመሰግናለን። ሰላም ሁኑልን።